አብዛኛው ሰው ከሰው በታች ሆኖ እንደቀረ የሚሰማው እና በኋላ ሲቆይም ያለፈውን ህይወት በቁጭት የሚያስታውሰው እንደ ሌሎች ተሰጥኦ ስለሌለው ወይም የሆነ ነገርን በብቃት የመወጣት ችሎታ ስለሌለው ሳይሆን እምነት ስለሌለው ነው። በራሱ ስለማያምንና ስለማይተማመን። ከፊት ለፊታችን ያመለጡን እያንዳንዱ እድሎች ሳንናገር በውስጣችን ያስቀረናቸው፣ ያኔ ብናወራቸው ግን ብዙ ለውጥ የሚያመጡልን ነገሮች በዝምታ ማለፋችን፣ የሰዎችን አይን እያየን ማውራት ባለመቻላችን ብቻ እንደ አይናፋር ሳይሆን እንደ ደካማ የተቆጠርንባቸው እያንዳንዱ አጋጣሚዎች። ይሄ ሁሉ ነገር ምክንያቱ ወደ አንድ ነገር ይወስድናል። እሱም ጠንካራ የሆነ በራስ መተማመን ስለሌለን ነው። በቀጣዮቹ ጥቂት ደቂቃዎች ታዲያ በራስ መተማመናችሁን በ10 እጥፍ አሳድጋችሁ የማይናወጥ ትልቅነትን እንዴት መገንባት እንደሚችሉ እንመለከታለን። በራስ መተማመን አብሮን የሚወለድ ሳይሆን የምንገነባውና ከየትም ተነስተን የትልቅ በራስ መተማመን ባለቤት መሆን እንደሚቻል ማሰብ የምስራች ነው መቼም። ነገር ግን ያንን ለመገንባትና ለማስቀጠል ከሚያስፈልጉን ብዙ መንገዶች መካከል በዛሬው ቪዲዮ 5ቱን እና ዋና ዋናዎቹን እንመለከታለን። ከእናንተ የሚጠበቀው እስከ መጨረሻው ከኔ ጋር በመቆየት ወርቃማ ጊዜያችሁን ሰጥታችሁ ወርቅ እያፈሳችሁ መቆየት ብቻ ነው። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ከልብ ጠይቃችኋለሁ። እንዲሁም ላይክ እና ኮሜንት በማድረግ እና ለሌሎችም ሼር በማድረግ አብሮነታችሁን አሳዩኝ ስል ከልብ ጠይቃችኋለሁ። በቀጥታ እነዛን 5 ነገሮች አንድ ባንድ እንመልከታቸው። አሁን የመጀመሪያው ትንንሽና ቀላል እቅዶችን አቅዱ። አብዛኞቻችን ፍርሃትን ለማስወገድ በመሞከር ወይም ጠንካራ ነኝ እያሉ በማስመሰል ብቻ በራስ መተማመን የሚገነባ ይመስለናል። ያ ግን ከእውነት የራቀ ነው። በራስ መተማመናችሁ ከፍ የሚለው በሌሎች መታመን መቻላችሁን ለራሳችሁ በማረጋገጥ ነው። ህይወታችሁን በሙሉ በአንዲት ጀንበር ለመለወጥ መታገል የለባችሁም። በየቀኑ አንድ ትንንሽ ጦርነቶችን ማሸነፍ ተለማመዱ። ከዛ በትንሽ ጊዜያት ውስጥ የሚያቆማችሁ ሰው አይኖርም። ምክንያቱም እያንዳንዱ ትንንሽ ድል ማለት ነገ ለምትሆኑት ማንነት የምታጠራቅሙት ነገር ነው። በጣም ግዙፍና ውስብስብ እቅድ ስታቅዱ አእምሯችሁ ይጨናነቃል። በትልቅ ኤክሳይትመንት ብትጀምሩም መሃል ላይ ስትደርሱ ግን ሰልችቷችሁና ተስፋ ቆርጧችሁ ታቆሙታላችሁ። ያ ማለት ደግሞ ከራሳችሁ ጋር የነበራችሁን ፕሮሚስ ተሰበረ ማለት ነው። ከራሳችሁ ጋር ያላችሁን ፕሮሚስ ሲሰበር ደግሞ የተወሰኑ ሽርፍራፊ እምነቶችን ከራሳችሁ ላይ ታጣላችሁ። ነገር ግን ትንንሽና ቀለል ያሉ እቅዶችን ስታቅዱና ስትተገብሩ ትንንሽ ድሎችን ትፈጥራላችሁ። ራሳችሁ ላይ ትንሽ መጠነኛ በራስ መተማመን እየጨመራችሁ እያዳበራችሁ መሄድ ትችላላችሁ። ከተለመደው ጊዜያችሁ 10 ደቂቃ ቀደም ብላችሁ ከእንቅልፋችሁ ስትነቁ፣ በየቀኑ 20 ፑሽአፕ ስትሰሩ፣ በየቀኑ 5 ገጽ መጽሐፍ ስታነቡ፣ በየቀኑ ለትንሽ ደቂቃዎች ሩጫን እየሮጣችሁ ሰውነታችሁን ብታጠነክሩ፣ በየቀኑ ጸሎት በማድረግ ቀናችሁን ብትጀምሩ፣ በእነዚህ ትንንሽ ልማዶች ትንንሽ ድሎችን ማስመዝገብ ትጀምራላችሁ። እነዛ ትንንሽ ድሎች ናቸው አእምሮአችሁን ሪዋየር የሚያደርጉት ወይም የሚያድሱላችሁ፣ እችላለሁ የሚሉ ስሜትን የሚፈጥሩላችሁ፣ የመቻል ጣዕምን የሚያቀምሷችሁ እነዚህ ትንንሽ ልማዶች ናቸው። እንደ ትላንቱ ተመሳሳይ እንዳልሆናችሁ የሚያስታውሷችሁ እነዚህ ትንንሽ ድሎች ናቸው። ውድቀቱ ትንሽ የሆነ ቻሌንጅን ጀምሩ፣ ወይም ደግሞ ላትወድቁባቸው የሚችሉባቸውን እቅዶች ማቀድ ጀምሩ። 10 ፑሽአፕ በየቀኑ፣ 5 ገጽ ምንባብ በየቀኑ፣ 1 ገጽ ስለሚሰማችሁ ነገር አሳምራችሁ መጻፍ። ነገም እነዚህን ድጋሚ ስሩ፣ ቀጣይ ቀንም እንዲሁ። ምስጢሩም ይሄ ነው። መከተል ያለባችሁ አነቃቂ ሰዎችን ሳይሆን ሞመንተምን ነው። ያላችሁም ሞመንተም ነው መቀጠልና ማስቀጠል ያለባችሁ። ምክንያቱም በወጥነት እነዚህን ትንንሽ ግቦች ስታሳኩ የስኬት ሰንሰለትን መፍጠር ትችላላችሁ። አእምሯችሁም ድልን መጠበቅ ይጀምራል። ያኔ ነው እውነተኛ በራስ መተማመን ብቅ የሚለው። ስለዚህ ጣሪያ የሚነካ ግብ ማስቀመጣችሁን አቁሙ። ይልቅ ከትንሽ ነገር ጀምሩ። አልጋችሁን ማንጠፍ ልመዱ። በየቀኑ በቂ ውሃ ጠጡ። ሩጫ ሩጡ። በየቀኑ የሚሰማችሁን ስሜት ወረቀት ላይ መጻፍ ልመዱ። ነገም ያንን ደጋግማችሁ ስሩት። ከ30 ቀናት በኋላ ፍጹም ሌላ ሰው መሆናችሁን ትመለከቱታላችሁ።
ምክንያቱም በራስ መተማመን ማለት የሆነ ቦታ የምትገዙት ዕቃ ወይም እንዲሁ የምታገኙት ነገር ሳይሆን የምትገነቡት ነገር ነው። ሁለተኛ ደግሞ በየቀኑ አዲስ ነገር ለመማር ሞክሩ። እስቲ የሆነ የተማሪዎች አሳይመንት ወይም የቡድን ስራ ላይ ምንም ሳይዘጋጅና ስለሚናገረው ርዕስ ምንም ያልተዘጋጀ ተማሪ ሊኖረው የሚችለውን ዝቅተኛ የሆነ በራስ መተማመን አስቡት። በጣም ዝቅተኛ የሆነ በራስ መተማመን ነው የሚኖረው። በሌላው የህይወት መስክም እንደዛው ነው። ያ ማለት ግን የግዴታ ትልልቅ ዩኒቨርሲቲ ገብታችሁ ትልልቅ ዲግሪዎችን መያዝ አለባችሁ ማለት ሳይሆን ስለምታወሩት ነገር ግን ጠንቅቃችሁ ማወቅና በተለያዩ ሐሳቦች ላይ ያላችሁን ዕውቀት ለማስፋት መሞከር ነው። ዕውቀት በራስ መተማመን ይሰጣችኋል። ብዙ ባወቃችሁ ቁጥር ፍርሃታችሁ ይቀንሳል። በየቀኑ ለ10 ደቂቃዎች ማንበብ ከመዝናኛና ትኩረት ከሚነሱ ስፍራ አልባ የቲክቶክ ቪዲዮዎች ይልቅ ቁም ነገር አዘልና ትምህርታዊ ነገሮች ላይ የሚያተኩሩ ፖድካስቶችና የተለያዩ ቪዲዮዎችን መመልከት፣ እነዚህን አዘውትሩ። የሆነ ነገርን በትክክል መረዳት ካልቻላችሁ አእምሮአችሁ በፍርሃት ይሞላል። እያንዳንዱ እንቅስቃሴያችሁን ትጠራጠሩታላችሁ፣ ባላችሁበት ትቀራላችሁ። ያ ነው ደካማ አድርጎ እናንተን ወደ ኋላ ከመጎተት በተጨማሪ በራስ መተማመናችሁ ዝቅተኛ እንዲሆን የሚያደርግባችሁ። ሁሌም በምትማሩ ጊዜ ያላችሁን ፓወር ከፍ ታደርጋላችሁ። ሰዎች እናንተን ለመዋሸት ከባድ ይሆንባቸዋል። እናንተን ለማታለል፣ ልባችሁን ለመስበር፣ ለዚህ ሁሉ ከባድ ይሆንባቸዋል። አስቡት እስቲ አእምሮአችሁ እንዴት እንደሚሰራ አወቃችሁ ማለት ማንም በስሜታችሁ ላይ ሊቀልድባችሁ አይችልም ማለት ነው። የሰዎችን ባህሪ መረዳት ከቻላችሁ ከሰዎች የሚደርስባችሁ ያልተጠበቁ ክህደቶችና መለዋወጦች ፐርሰናል ኢሹ ወይም እናንተ ላይ ብቻ የደረሰ በደል አድርጋችሁ መውሰድ ታቆማላችሁ። ስለ ገንዘብ ዕውቀት ካላችሁ ገንዘብን መፍራት ታቆማላችሁ። በአጠቃላይ በየትኛውም የህይወት ዘርፍ ላይ ዕውቀት ምርጫ ይሰጣችኋል። ምርጫ ደግሞ ኮንትሮል ይሰጣችኋል። ኮንትሮል ወይም መቆጣጠር መቻል ደግሞ በራስ መተማመንን ለመገንባት መሰረት ነው። ሁሉንም ነገር በአንዴ ለማወቅ መታገል የለባችሁም። ነገር ግን ከትናንት የተሻለ ሰው መሆን ይጠበቅባችኋል። የሚጠበቅባችሁ ፍጥነት ሳይሆን ኮንሲስተንሲ ወይም ወጥነት ነው። እያንዳንዱ ዛሬ ላይ የምትማሩት አዳዲስ ሐሳብ ልክ እንደ ተክል ዘር ማለት ነው። መጀመሪያ የማይታይ ትንሽ ፍሬ ነው። ከጊዜያት በኋላ ግን ማንም ሰው የማያልፈውና ሁሉም የሚያስተውለው ትልቅ ዛፍ ይሆናል። በዛ መልኩ ነው በራስ መተማመናችሁን ከትንሽ ነገር ተነስቶ ዛፍ የሚሆነው፣ ስሩም በጣም ይጠለቅ ይሆናል። ስለዚህ በራስ መተማመን እንደሌላችሁ የሚሰማችሁ ከሆነ፣ የጠፋችሁ ከመሰላችሁ ወይም ወደ ኋላ የቀራችሁ ከመሰላችሁ ፌክ የሆነ ኮንፊደንስ ማሳደድን አቁሙ። ውሸት የሆነ በራስ መተማመንን ለመገንባት አትሞክሩ። ሌሎችን ኮፒ ማድረግ አቁሙ። አእምሮአችሁን በእውቀት ገንቡት። በየቀኑ አዳዲስ ነገርን ለመማር ሞክሩ። አንብቡ፣ አዳምጡ። ከትናንቱ ሻል ያለ ሰው ለመሆን ሞክሩ። ይሄን ለ1 ወር በተከታታይ ብታደርጉ በተለየ መንገድ ማውራት፣ በተለየ መንገድ ማዳመጥ፣ በተለየ መንገድ መራመድ፣ በተለየ መንገድ አጠቃላይ እንቅስቃሴያችሁ ማድረግ ትጀምራላችሁ። በራስ መተማመን የሚገኘው አዋቂ እንደሆናችሁ በማስመሰል ሳይሆን በእውነትም አዋቂ በመሆን ነው። ሶስተኛ ደግሞ በራስ መተማመናቸው ከፍ ያለ ሰዎች ጋር ጊዜ ማሳለፍ ጀምሩ። ኢነርጂ ትራንስፈር ያደርጋል ወይም ከአንዱ ወደ ሌላኛው ይስተጋባል። በ5 ሰነፍ ሰዎች ራሳችሁን ከባችሁ ሁልጊዜ ጊዜያችሁን የምታሳልፉ ከሆነ ከቆይታዎች በኋላ 6ኛው ሰነፍ ሰው ትሆናላችሁ። ልብ አድርጉ። እነዛን 5 ሰነፍ ሰዎች ጎበዝ ከማድረግ ይልቅ እነዛ 5 ሰነፍ ሰዎች እናንተን ሰነፍ ማድረግ ይቀላቸዋል። ስለዚህ አብራችሁ ጊዜያችሁን የምታሳልፉት ሰው በራስ መተማመናችሁን ወይ ይገነባላችኋል ወይ አፈራርሶ ያጠፋዋል። ምክንያቱም አንዳንድ ጊዜ ደካማ ሆናችሁ ሳይሆን በሌሎች ስለተሰረቃችሁ ነው በራስ መተማመናችሁ የወረደ የሚሆነው። በዙሪያችሁ ያሉ ሰዎች በተደጋጋሚ አእምሮአችሁን ፕሮግራም ያደርጉባችኋል። በቃላት ብቻ ሳይሆን በኢነርጂ፣ በእምነት እና በልማድ። ሁሉንም የነሱን ልማድ ትወርሳላችሁ። ብዙ ጊዜ አብሯችሁ የምታሳልፏቸው ሰዎች ሁሉንም ነገር ተጠራጣሪ፣ ከመተቸት ይልቅ ተግባር የማያውቁ፣
እና በራስ መተማመን የሌላቸው ከሆኑ ራሳችሁን መጠራጠር ትጀምራላችሁ። የእነሱ አጠቃላይ ኢነርጂ ወደ እናንተ ይስተጋባል። ከጊዜያት በኋላ ሳታስቡት በራስ መተማመን የሌለው ደካማና ስልቹ ሰው ትሆናላችሁ። ነገር ግን በራሳቸው በሚተማመኑ ሰዎች ራሳችሁን ስትከቡ፣ ፍርሃት ላይ ቢሆኑ እንኳ ወደፊት የሚገፉ ሰዎች ከሆኑ ያንን ኢነርጂ ነጸብራቅ ማድረግ ትጀምራላችሁ። ታዲያ በራስ መተማመናቸው በጣም ትልቅ የሆኑ 1000 ሰዎችን መተዋወቅ አይጠበቅባችሁም። ትልቅ ማሰብ እንድትችሉ ቻሌንጅ የሚያደርጓችሁን ጥቂት ሰዎች ይበቋቸዋል። እነርሱንም ካላገኛችሁ እንኳን ልትጨነቁ አይገባም። ምክንያቱም ኦንላይን ከሰዎች ጋር ጓደኝነት መፍጠር ከነሱም መማር ትችላላችሁ። ብዙ ሰዎች ስለ እድገታችሁ፣ ገንዘብ እንዴት መስራት እንዳለባችሁ፣ ከፍ የሚያደርጓችሁን ሐሳቦችና በራስ መተማመናችሁን እንዴት ማጉላት እንዳለባችሁ ቪዲዮን በዚህ በዩቲዩብ እየሰሩ ይገኛሉ። ባላችሁ ትርፍ ጊዜ እየተከታተላችሁ ከነሱ ጋር የማይለያይ ጓደኝነት መመስረት ትችላላችሁ። ብዙ መማር፣ ብዙ ማወቅ፣ ብዙ ማትረፍ ትችላላችሁ። ሲያወሩ ተመልከቷቸው፣ መጽሐፎቻቸውን አንብቡላቸው፣ የነሱ ፖድካስቶች ተከታተሉ። ቁም ነገረኛ ሰዎች በተለያዩ ቪዲዮዎች ላይ ሲያወሩ ጆሮ ሰጥታችሁ ተከታተሏቸው። ምክንያቱም ፓወርፉል የሆኑ ድምጾችን በተደጋጋሚ በሰማችሁ ቁጥር ራሳችሁን መጠራጠር ታቆማላችሁ። ስለዚህ የበታችነት እየተሰማችሁ ከተቸገራችሁ፣ ህልሞቻችሁን ምንም ለማይረዷችሁ ሰዎች ማስረዳት ከደከማችሁ፣ አሁን ዙሪያችሁን ለመከላከል ትክክለኛው ጊዜ ነው። ታላቅ መሆናችሁ ምቾት ከሚነሳቸው ሰዎች ጋር በአንድ ወንበር ተቀምጣችሁ ማውራት ወይም ከነሱ ጋር መቆየታችሁን አቁሙ። በራሳችሁ ያላችሁን እምነት ከሚገድሉባችሁ ሰዎች ራሳችሁን አርቁ። ከዛ ይልቅ ስለ ዓላማ ትልቅ ህልም ከሚያወሩና እናንተንም ከፍ ብላችሁ መብረር እንድትችሉ በሚያደርጓችሁ ሰዎች ራሳችሁን ክበቡ። አራተኛ ደግሞ ዘወትር የአካል ብቃት እንቅስቃሴን አድርጉ። የአካል ጥንካሬ የአእምሮ ጥንካሬን ይፈጥራል። ሳቃችሁን የውሸት ልታደርጉ ትችላላችሁ። በራስ መተማመናችሁንም እንዲሁ የውሸት ፌክ ልታደርጉ ትችላላችሁ። ነገር ግን የአካል ጥንካሬያችሁ ፌክ ሊሆን አይችልም። ምክንያቱም ነገ ተነስታችሁ በመስታወት እያያችሁ እዩት ጡንቻዬ እንዴት እንዳደገ ማለት አትችሉ። ያንን ነገር ለማምጣት ብዙ ልፋት ይጠይቃል። በልፋትና በትግል የመጣ ነገር ደግሞ ማንም ሊዋሸው ወይም ሊክደው አይችልም። ሁሉም ሰው የግዴታ ይቀበልላችኋል። ደካማ ከሆናችሁ በአካላችሁ በኩል ፊል ታደርጉታላችሁ። በድምጻችሁ ባላችሁ ኢነርጂ ራሳችሁን የበታች አድርጋችሁ ትቆጥራላችሁ። ከትንሽ ጀምራችሁ አካላችሁን ማጎልበት ስትጀምሩ ግን የሆነ ጥልቅ ነገር በውስጣችሁ ሲለወጥ ይሰማችኋል። ምክንያቱም ስፖርት መስራት አካላችሁን ብቻ ሳይሆን እምነታችሁንም ይገነባል። ምቾት የማይሰጣችሁን ነገር ድል ማድረግ የምትችሉ ከሆነ በራስ መተማመናችሁ ማደግ የሚችለው ያኔ ነው። ያንን ለማድረግ ደግሞ ጂም እየሄዱ ስፖርት መስራት ትክክለኛው ቦታ ይሆንላችኋል። ምክንያቱም ስፖርት ቤት ገብታችሁ ክብደት በምታነሱ ጊዜ ጡንቻዎቻችሁን ብቻ ሳይሆን ለራሳችሁ ያላችሁንም ክብር እያሳደጋችሁ ነው። ለራስ ያላችሁ ክብር ደግሞ በራስ መተማመንን ለመገንባት መሰረት ነው። በተደጋጋሚ ስፖርት ስታዘወትሩ አካላችሁ ኢንዶርፊን እና ዶፓሚን የተባሉትን ሁለት ኬሚካሎች መልቀቅ ይጀምራል። እነዛ ደግሞ በራስ መተማመናችሁ የሚያሳድጉ ቅመሞች ናቸው። ያኔ ራሳችሁን በተለየ መንገድ መመልከት ትጀምራላችሁ። ለመቀየር የሚመኝ ሰው ሳይሆን በእውነትም ተቀይሮ የሚያሳይ ሰው። ያ ደግሞ በጣም ፓወርፉል የሆነ shift ነው። ምክንያቱም በራስ መተማመን ማለት ፐርፌክት ለመሆን መሞከር ሳይሆን እንደምትችሉ ማመን ነው። አካላችሁና አእምሯችሁ አብሮ እንዲሰራ ማድረግ ማለት ነው። አምስተኛ እና የመጨረሻው የሰውነት ቋንቋን ተለማመዱ። ሳቁ። አእምሯችሁን እና አካላችሁን አፍታታችሁ መቀመጥ ልመዱ። የአይን ግንኙነት ከሰዎች ጋር ማድረግን አትፍሩ። የግዴታ ሁሌ ቃላትን መጠቀም የለባችሁም። አካላችሁ ለእናንተ ይናገርላችኋል። ትከሻችሁን አግቡጣችሁ አይናችሁን ከሰዎች ጋር መተያየት እየፈራችሁ እና እጃችሁን አጣጥፋችሁ ወደ ሆነ ቦታ ስትሄዱ እዚህ ቦታ ማምጣት አይገባኝም ነበር፣ እኔ የበታች ነኝ የሚል መልእክትን ለሰዎች እያስተላለፋችሁ ነው። እኛ ከምናስበው በላይ አእምሮአችን እና አካላችን የተዋቀረበት ስውር መንገድ አለ።
አካላችን የወደቀ ሲሆን አእምሮአችን ትንሽ እንደሆንን እንዲሰማን የሚያደርገንን ኬሚካል መልቀቅ ይጀምራል። በሌላ አማርኛ አካላችን እኛ እንዴት ሊሰማን እንደሚገባን ለአእምሮአችን ይነግርልናል። ታዲያ ይህንን ሁሉ ለማስወገድ የሰውነት ቋንቋን መለማመድ በጣም ተገቢ ነው። ያንንም ለማድረግ ደግሞ ከትንሽ ልማዶች ጀምሩ። አንደኛ ፖስቸር ወይም አቀማመጣችሁ እና አቋማችሁ ነው። ሁሌም አዘንብላችሁ ጎብጣችሁ ወይም ደካማ መስላችሁ መቀመጥ አቁሙና ቀጥ ብላችሁ ተቀመጡ ያለምንም ፍርሃት። ሁለተኛ ደግሞ አይ ኮንታክት ወይም የአይን ግንኙነት ነው። በፊት ይመቸኛል ከምትሉት የአይን ለአይን ቆይታ በላይ 1 ሰኮንድ ጨምራችሁ መቆየትን ተለማመዱ። ያም ማለት ለምሳሌ ሳላቋርጥ ከሰዎች ጋር ከ3 ሰኮንድ በላይ መተያየት አልችልም ካላችሁ አሁን ከ4 እስከ 5 ሰኮንድ አድርጉት። ሶስተኛ ደግሞ ኦፕን ጀስቸር ነው። የእጅ ምልክታችሁን ግልጽ ይሁን። እጃችሁ ለሰዎች ይታይ። ከቃላቶቻችሁ በላይ በእጃችሁ ማስረዳትን ተለማመዱ። መዳፋችሁን አጥፋችሁ መጨበጥ አቁሙና በቀጥታ ዘርግታችሁ ያለምንም ፍርሃት አውሩ። በየቀኑ ይህንን ነገር ብቻችሁን ብትሆኑ እንኳን ተለማመዱት። ስለዚህ ቀጣይ ጊዜ የሆነ ቦታ ላይ ስትገኙ ወይም ተጋባዥ ሆናችሁ የሆነ ቦታ ላይ ስትከሰቱ ለመመሳሰል ብላችሁ ራሳችሁን አታሳንሱ። የራሳችሁን ቦታ ያዙ። ከፍ ብላችሁ በኩራት ቁጭ በሉ። በራስ መተማመን ማለት ድምጻችሁን በሁሉም ሰው ለማሰማት እየጮኻችሁ መናገር ወይም እኔም ብቻ አዳምጡኝ እኔ ነኝ የበላይ እያላችሁ መሞከር ሳይሆን ከራሳችሁ ኢነርጂ ጋር ተስማምቶና ተጣጥሞ መቆየት ነው። አእምሯችሁ፣ አካላችሁ እንዲሁም ኢነርጂያችሁ ሁሉም ተመሳሳይ መልስ ሲሰጡ ነው ራሳችሁን እዛ ቦታ መገኘት እንደሚገባችሁ አክት አድርጉ። ምክንያቱም ይገባችኋል። አካላችሁ በራሳችሁ እንደምትተማመኑ አምኖ ሲንቀሳቀስ አእምሯችሁም እሱን በሚገባ ይከተለዋል። ስለዚህ በስተመጨረሻም በራስ መተማመናችሁ፣ ስኬታችሁ፣ ከህመም መዳናችሁ፣ ከስብራት ማገገማችሁ ሁሉ በአንድ ሌሊት የሚከሰት ነገር አይደለም። ለሁሉም ጊዜ አለው። ቀስ በቀስ ነው የሚገነባው። በየቀኑ በምትወስኗቸው ውሳኔዎች፣ በእያንዳንዱ በምትወስዷቸው ትንንሽ ተግባራት፣ ሁሌም ለማደግ ራሳችሁን ስትገፉ፣ መናገርን ስትመርጡ፣ ፍርሃትን ስትጋፈጡ፣ ማንም ባያያችሁና ማበረታቻ ባይሰጣችሁ እንኳን በዲሲፕሊን ስትኖሩ፣ በዚህ ሁሉ አጋጣሚዎች ሁሌም መሆን የምትፈልጉትን ማንነት እየገነባችሁ ትቀጥላላችሁ። ፐርፌክት የሚባል አጋጣሚ መጠበቅ አቁሙ። እስክትዘጋጁ መጠበቃችሁንም አቁሙ። አሁኑኑ ጀምሩ። ከትንሹ ጀምሩ። መንቀሳቀሳችሁን ቀጥሉ። ማደጋችሁን ቀጥሉ። መማራችሁን ቀጥሉ። ከምታስቡት በላይ ትልቅ ችሎታ እንዳላችሁ በጭራሽ መርሳት የለባችሁም። ይሄ የዛሬው መልእክት በትክክል ከተረዳችሁት ተመልክታችሁ ብቻ እንዳታልፉት ልለምናችሁ። በራሳችሁ ላይ ተግባራዊ አድርጉት። ከዚህም በላይ ብዙ ቁም ነገሮችን ማግኘት ካሰባችሁና ለግራር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ በድጋሚ ላስታውሳችሁ። ላይክ እና ኮሜንት በማድረግም አብሮነታችሁን እንድትገልጹ ከልቤ ጠይቃችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ሰላም ቆዩልኝ።